ሰላም አለይኩም ሐቂቃ ወላሂ ይሄ ልጅ ላይ እኔ ቪዲዮ መስራት አልፈልግም ነበር ምክንያቱም ያኒ በተደጋጋሚ ለውይይት ጠርቸው አልደፈረም ለመምጣት ለምን ከዛብ ውሸታም እንደሆነ ያውቃል ተደብቆ በዩቲዩብ ላይ መዋሸት በቲክቶክ ላይ መዋሸት እንጂ አደባባይ መጥቶ በግልጽ ማወያየት አይችልም ለምን ያው የሰለፎች አቋም እንዳልያዘ ስለሚያውቅ ዛሬ ኢንሻአላህ ይሄንን ቪዲዮ ሼር አድርጉት አንደኛ ለውይይት ዛሬም እጠራለሁ አሁንም አንተ ሐቅ ነው ያስኩት የሰለፎች መንገር ነው ያስኩት ካልክ በንዙልም በለው በስቲዋን በለው በአስማው ሲፋት በፈለከው ርዕስ በሰለፎች አቋም መሰረት እንወያኛ ዝግጁ ነን ብያለሁ አልመጣህም ፈርተሃል አሁንም ጠራሃለሁ ገና ማለት ነው አላኩሊን ወደ ርዕሴ ስመለስ ዛሬ የሚያነሳቸውን የጅህልና ካለማወቅ የሚመነጩ ሹብሃቶችን እናነሳና መልስ እንሰጥበታለን እንከታተል ኢንሻአላህ በንዙል አላህ ይወርዳል በሚለው ጉዳይ ላይ ሁለት ነጥቦችን ያነሳል አንደኛ እዚህ አላህ ይወርዳል ካለ አንድ ቦታ ቀን ሲሆን አንድ ቦታ ሌሊት ነው እያለ በዚህም ሹብሃ ለመርጨት ይሞክራል ፍልስፍና ለመናገር ማለኛ ሐዲስ ነው የምንከተል ቀጥታ ሱና ያለን በኋላ ኢንሻአላህ ሁለተኛ ደግሞ እስኪ ኢማሙ ማሊክ ላይ የቀጠፈውንም በዛው መልስ እንሰጥበታለን ኢንሻአላህ እናድምጣው ኢልያስ አህመድ ምን እያለ እንዳለ እስኪ አብረን ሰምተን እንመለስ ጌታችን በእያንዳንዱ ሌሊት የሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ወይም ወደ አንደኛው ሰማይ ይወርዳል በጣም የሚያሳዝነው በጣም ይሄን አስመልክቶ የሚነሱ አንዳንድ ጅምሮች ኢንሻአላህ አላህ ይጠብቀን ከእንዲህ አይነት እምነት ማለት ነው ይሄ ተስቢህ ነው ይሄ በአላህ ላይ ትልቅ የሆነ ድፍረት ነው ተመልከቱ አላሁ ተባረከ ወተዓላ በተከበረው ቁርአን ወለም የኩን ለሁ ኩፉወን አሐድ ለኔ አንድም ቢጤም አምሳያ የለኝም እያለ እዚህ ጋር መጥተው ደግሞ ምን ይሉሃል ሱሉስ ላይ አላሁ ተዓላ ከአርሽ ወደ ሰማኡ ዱንያ ይወርዳል ይወጣል ይሉላል በመውረድ በመውጣት እኮ የሚገለጹት ፍጥረታቶች እንጂ አላህ አይደለም አላሁ ተዓላ በፍጥረታቶች ባህሪ አይገለጽም هذا የመጀመሪያ ይሄ ጅህልና ነው ይሄ አለመቅራትህ ነው የሚያሳየው አላህ Subhanahu Wa Ta'ala ለራሱ የነገረን ነገር በፍጹም ከአላህ ጋር ከፍጡር ጋር ማመሳሰል አይደለም አላህ ይሰማል ስንል መስማት የፍጡር ባህሪ ነው አይደለም ማየትስ የፍጡር ነው ባህሪ ነው አይደለም ታዲያ ይሄ ፍጡር ባህሪ ነው ብለህ ከአላህ Subhanahu Wa Ta'ala አያይም ልትለው አይሰማም ልትለው አየህ አቂዳችሁ አህባሾች ማለት አቂዳችሁ ምን ያህል ባጢል እንደሆነ ማሳያ አየህ አንደኛ ይሄንን ያዝ ሁለተኛ ደግሞ አንተም ይሄ ህፃን ልጅ ራሱ የሚመለሰው ነገር ነው አላህ ይወርዳል ራሱ ነብዩ አለይሂ ሰላቱ ሰላም ነገሩን የንዚሉ ረቡና አሉን አይደለ ያ የአላህ መውረድ እንደ ፍጡር አይደለም ምክንያቱም የአላህ መስማትና ማየት እንደ ፍጡር እንዳልሆነ ሁላ ገባህ አይደለ እንዴ طيب ቀጥል የሐዲሱ ትክክለኛ ትርጉም ኢማሙ ማሊክ ከአራት መዛሀብ መካከል አንዱ ናቸው ኢማሙ ማሊክ እነርሱ ኪታባቸው ላይ እንዳሰፈሩት ነው እነርሱ ምንድነው ያሉት ኢንማ ينزل الملك بأمر ربنا የሚወርደው ከዚህ ሐዲስ የሚፈለግበት የሚወርደው መላእክት ነው በአላህ Subhanahu Wa Ta'ala ትእዛዝ ወርዶ የታለ ሰነድ ያከዛብ ለምን ተዋሻለህ ሰነዱን አምጣ እንጂ ዝም ብለህ ማሊክ እንዳሉት ነው እንደዚህ እንዳሉት ነው ይሆናል እንደዚህ ከሂስ ነው እንደምታወጣው አየህ ውሸታምነትን ያሳያል ነገር ግን ሰነድ ባጣቅስም ሰነዱ ላይ ሐቢብ የተባለ ግለሰብ አለ ሐቢብ የተባሉ ግለሰብ አለ እና ስለዚህ ሐቢብ ስለሚባለው ጀርህ ወተዕዲል ሰነድ አሁን ስለ ሰነድ ነው አያችሁ መገባላችሁ ኢማሙ ማሊክ አይ መላእክት ይወርዳል ብለዋል ብሎ ይሄንን ያስቀመጠው ሐቢብ ይባላል ሐቢብ ነው ሐቢብ ይባላልና ስለሱ ምን ይላሉ ጀርህ ወተዕዲል ላይ ስንገባ ማለት ነው ኪታብ ጀርህ ወተዕዲል ይሄው ለጥፍላችኋለሁ ገብታችሁ ማየት ትችላላችሁ ነው እዛ ላይ ገጽ 100 ላይ ምን ይላሉ ሐቢብን አስመልክቶ እንግዲህ በጣም በርካታ ነገር ነው የተናገሩት ወረድ በየ ስለ ሐቢብ ምን እንዳሉ حدثنا عبد الرحمن قال سألت أبي عن حبيب ስለ ሐቢብ አባቴን ጠየቁት ይላሉ ሐቢብ ስለተባለው ግለሰብ ጀርህ ወተዕዲል ይሄው ማን ነው የሚለውን ሐቢብ የሚባለው ማለት ካነ ያኒ ካቲቡ ማሊክ የኢማሙ ማሊክ ጸሐፊ የነበረ ነው ከዛም በኋላ فقال እንደዚህ አለ መትሩኩል ሐዲስ ይሄ ሰውዬ መትሩክ ነው የተተወ ነው አየ መትሩኩል ሐዲስ የተባለ ይሄ ሰውዬ የሱ ንግግር ተቀባይነት የሌለው ሰው ከላይ እንደውም ከዛብ እንደሆነ ውሸታም ነው ተብሎ ተቀምጧል ጀርህ ወተዕዲል ላይ ይሄው ገብታችሁ ማየት ይችላልላችሁ አየ ስለዚህ አንተ ከዛብ መትሩኩል ሐዲስ የተተወሰው ከዛብ ነው ከተባለ ነው ምን መታረክ አቂዳህ የምትወስድ ማለት ነው ያው እኔ ቪዲዮን ለማሳጠር ስል ሙሉ እንቱን አላነብላችሁም እናንተ ኪታቡን ገብታችሁ ማየት ይችላልላችሁ ስለዚህ ውድቅ ነው ኢማሙ ማሊክ ላይ ቀጥፋል ከዛብ ያልኩ ለዚህ ነው እሺ طيب ቀጥል ያለው መላእክት ነው እናንተ ግን ከትላንት ወዳ መጣችሁ ከየት እንዳመጣችሁ ታይታወቅ መላእክት ነው መየድዑኒ ሐዲስ ይሄው እንደምታዩት ነው ምንድነው ያሉት ነብዩ አለይሂ ሰላቱ ወሰለም የንዚሉ ረቡና ጌታችን አላህ ይወርዳል ረቡና ነው ያንተ ጌታ መላእክት ነው ማለት ነው እኛ የንዚሉ ረቡና የተባለው የኛ ረብ ጌታችን አላህ ነው ያንተ ጌታክ መላእክት ነው ማለት ነው እንግዲህ አላሁ አለም በፊት ወልዮችን ነበር የምትጣራ አሁን ደግሞ መላእክቶችን የምትጣራ ከሆነ አላሁ አለም እኛ እናቅ ስለዚህ አየህ የንዚሉ ረቡና ያሉት ነብዩ አለይሂ ሰላቱ ወሰለም ረቡና ጌታችን ነው እንዴት ነው የሚወርደው አላህ ይወቀው እሱ ነው የሚያውቀው እንደ ፍጡር አንስለውምኛ እናንተ ቸግራችሁ እንደ ፍጡር እየሳላችሁ ነው طيب ወረድ ብሎ ሐዲሱ ምን እንደምታዩት መየድዑኒ فاستجيب له ይላል ማን ነው የሚለምነኝ ምሰጠው ይላል መላእክት ማን ነው የሚለምነኝ ምሰጠው ማለት ይችላል ያዛ አንድ ሁለተኛ ومن يستغفرني فاغفر له ማን ነው ማረኝ የሚለኝ መመረው ማን ነው ወደኔ የሚመልስ
መላኢካ ይሄን ማለት ይችላል? ማነው ማረኝ የሚለኝ መምረው ማለት ይችላል መላኢካ? አይችልም። አየህ፣ ስለዚህ አንተ ፍልስፍና ባጢል ላይ ዘይመጣው ያው እኛ ሐዲስ ቡኻሪ ሙስሊም ሙተፈቅ የሆነ ሐዲስ ነው እኛ የምንከተል። አየህ፣ طيب ቀጥል። የሚወርደው አላህ ነው ትላላችሁ። ሌላው ይህ ሐዲስ በዚህ ትርጓሜ ከተፈሰረ እነሱ እንዳሉት መውጣት መውረድ ከሆነ የአላህ ሱብሓነሁ ወተዓላ ስራውን ምን አደረጉት? 24 ሰዓት መውጣት መውረድ ብቻ ማለት ነው። ለምን ታውቃላችሁ? ሱሉሱል ላይል የሚባለው ይሄ የሌሊቱ 1/3 ክፍል እንደየ ሀገራቶቹ በተለያየ በደቂቃዎች ልዩነት ነው የሚከሰተው። ለምሳሌ አሁን እኛ ያለን በጋ በአሁን ሰዓት ሱሉሱል ላይል ከሆነ ቀጣይ ሀገር ላይ ከደቂቃዎች በኋላ በዚህ አይነት መልኩ ሙሉ ዓለማችን ላይ ማለት ነው 24 ሰዓት ሙሉ በየሀገራቶች ላይ ምን ይላል ይከሰታል። እንደነሱ አስተሳሰብ ሱሉሱል طيب ይሄ ደግሞ የጅህልና የሚያሳይ ምክንያቱም አላህ ልክ እንደ ፍጡር ስለክ አንድ ቦታ ምሽት ሲሆን አንድ ቦታ ቀን ነው እያልክ ነው። አላህ Subhanahu Wa Ta'ala በእንደዚህ አይነት ነገር ይገለጻል እንዴ? ምሳሌ አላህ ሰሚ ነው፣ እኛ የምንናገረው ነገር ይሰማል አይደል? ዓለም ላይ ስንት ሚሊዮን ህዝብ ያወራል? ስንት ሚሊዮን ህዝብ ያወራል? ይሄን ሁሉ አላህ ይሰማዋል። ታዲያ ድምጽ ከድምጽ ይጋጭበታል? አላህ አይጋጭበትም። ለምን? አላህ Subhanahu Wa Ta'ala ምን አትለውም? እንደ ፍጡር አንደ ፍጡር አትስለውም። አንተ አየህ አላህ እንደ ፍጡር ስለ ይወርዳል ስትባል አንድ ቦታ ሌሊት ነው አንድ ቦታ ቀን ነው እያልክ ትፈላሰፋለህ። አየህ ነብዩ አለይሂ ሰላቱ ወሰለም ምሳሌ ሐዲስ ላይ ምን አሉ? አላህ Subhanahu Wa Ta'ala ሐዲስ አልቁርስ ላይ ሰላትን በኔና በባሪያዎቼ መሃል ከፍየዋለሁ። አንድ ባሪያ አልহামዱሊላህ ረቢል ዓለሚን ሲል አላህ ሐመደኒ አብዲ ባሪያ ያመሰግነኝ ይላል ብለዋል ነብዩ አለይሂ ሰላቱ ወሰለም። ኢዘን ዓለም ላይ ስንት ሰው ይሰግዳል? ስንት ሰው አልহামዱሊላህ ረቢል ዓለሚን ይላል? አላህ ለዚህ ሁሉ እየመለሰለት እንዴት ነው ይሄ ነገር? አየህ እንደዚህ አይነት ከይፍያ ውስጥ አትገባም። አየህ አሁን አንተ ከይፍያ ውስጥ ገብተህ ነው የምትፈላሰፍ እንደ ፍጡር አላህን ስለህ ማለት ነው። ተመለስ እሺ። ነገር ግን እኔ ከሰለፎች ልስጣችሁ ኢንሻአላህ። እንደምታዩት ይህ የምታዩት ኪታብ ተፍሲር ፊ ማዕሉሚ ዲን የኢብኒ ጀሪር አጠበሪ ኪታብ ነው። እዚህ ላይ ምን ይላሉ ኢብኒ ጀሪር አጠበሪ? እንደምትመለከቱት ወአነሁ ይላሉ ጠበሪ ማለት ኢብኒ ጀሪር አጠበሪ ማለት ታላቁ ሙፈሲር ማለት ነው። ምን ይላሉ እሳቸው? ወአነሁ يحبط كل ليلة በእያንዳንዱ ሰማይ አላህ Subhanahu Wa Ta'ala በእያንዳንዱ ሌሊት አላህ ይወርዳል አሉ። ወየንዚሉ ኢለ ሰማዕ ዱንያ ወደ ቅርቢቷ ሰማይም አላህ ይወርዳል። ታላቁ ሙፈሲር ኢብኒ ጀሪር አጠበሪ ተመልከቱ። ለኸበሪ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ስለነገሩን እናምናለን ብለው ይቀበላሉ ሰለፎቹ። አንተ ያኒ መትሩኩል ሐዲስ ከሆነ ከዛብ ከሆነ ሰው ያስክ መተህ ትፈላሰፋለህ። እዚህ አላህ Subhanahu Wa Ta'ala መስማቱ እንደ ፍጡር አይደለም፣ ማየቱ እንደ ፍጡር አይደለም፣ ይወርዳል። የአላህ መውረድ ደግሞ እንደ ፍጡር አይደለም። እሺ ተማር፣ ባረከላሁ ፊክ። ና ተወያይ፣ ኪታብ ይዘህና ዝም ብለህ አትፈላሰፍ ተደብቀህ። አህባሾች ስራችሁ ይሄ ነው። هذا والله اعلم። አድርሱለት።